ጠቅላይ ሚኒስትር አብይ አህመድ በቢሾፍቱ የሚገነባውን የአፍሪካን ግዙፉን ዓለም አቀፍ አውሮፕላን ማረፊያ ግንባታ ማስጀመራቸውን አስመልክቶ ዓለም አቀፍ የመገናኛ ብዙሃን በስፋት እየዘገቡ ይገኛሉ። ጉዳዩን በስፋት ከዘገቡት ዓለም አቀፍ መገናኛ ብዙሃን መካከል ዢንዋ ተጠቃሽ ነው። ዢንዋ ኢትዮጵያ በአፍሪካ ትልቁን የኤርፖርት ግንባታ መጀመሯን በስፋት ዘግቧል። የቢሾፍቱ ኤርፖርት የኢትዮጵያን ፈጣን የአቪዬሽን እድገት ለማስቀጠልና በአፍሪካ ቀዳሚ የአየር ትራንስፖርት መግቢያ በር እንድትሆን የጀመረችው ሰፊ ስትራቴጂ አካል መሆኑን ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ዢንዋ በዘገባው አስነብቧል። የመጀመሪያ ደረጃ ግንባታው በ4 ዓመታት ውስጥ ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን የማስተናገድ አቅም ያለው አዲሱ አየር መንገድ ሙሉ በሙሉ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረውም የዢንዋ ዘገባ ያመላክታል። ሬውተርስ የዜና ምንጭ በበኩሉም የኢትዮጵያ አየር መንገድ በአፍሪካ ትልቁን አውሮፕላን ማረፊያ ግንባታ በይፋ መጀመሩን ዘግቧል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት እንደሚያደርገውም ሬውተርስ በዘገባው አመላክቷል። ኤርፖርቱ 270 አውሮፕላኖችን የማቆሚያ ቦታና በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረውም ነው የዘገበው። ይህም ከቦሌ አውሮፕላን ማረፊያ ከ4 እጥፍ በላይ የሚበልጥ ነውም ብሏል ሬውተርስ በዘገባው። የቱርክዮ ቲአርቲ ወርልድም ኢትዮጵያ በአፍሪካ ትልቁን አውሮፕላን ማረፊያ ግንባታ ጀምራለች ሲል ገልጿል። በ12.5 ቢሊዮን ዶላር ወጪ የሚገነባው ይህ የቢሾፍቱ ኤርፖርት ከአፍሪካ ግዙፉ አውሮፕላን ማረፊያ ይሆናል ሲልም ቲአርቲ በፊት ገጹ አስፍሯል። ሲጂቲኤንም በተመሳሳይ ኢትዮጵያ በዓመት 25 ሚሊዮን መንገደኞችን የመያዝ አቅም ካለው የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ጎን ለጎን አዲስ ግዙፍ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ መጀመሯን ዘግቧል። ሲጂቲኤን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኤክስ ገጻቸው ላይ ያስተላለፉትን መልእክት ዋቢ አድርጎ እንደዘገበው ከዋና ከተማዋ አዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ የሚገነባው ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት ይሆናል። ሌላኛው ዓለም አቀፍ የመገናኛ ብዙሃን የጀርመኑ ዶቼ ዌለ እየሰፋ የመጣውን የኢትዮጵያን አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ኢትዮጵያ ሰፊ ስራዎችን እየሰራች መሆኗንና ግንባታው የተጀመረው ግዙፉ የኤርፖርት ፕሮጀክትም የኢትዮጵያ አየር መንገድ በአቪዬሽን ኢንዱስትሪው ከዓለም ቀዳሚ አየር መንገዶች አንዱ የሚያደርገው መሆኑን ዘግቧል። የደቡብ አፍሪካ ብሮድካስት ኮርፖሬሽን ኤስኤቢሲም እንደ አውሮፓውያኑ አቆጣጠር በ2030 ለማጠናቀቅ እቅድ የተያዘው ግዙፉ የቢሾፍቱ ዓለም አቀፍ አየር መንገድ በ12.5 ቢሊዮን ዶላር ግንባታው መጀመሩን ዘግቧል። አየር መንገዱ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት መሆኑንም ጠቅሷል።